አይነት እርዳታ ቢካሄድ ያለ ማስረጃ አልንቀሳቀስም እና ሩት ከሄድኩኝ ሩት በጣም ሼር ታደርግልኛለች ነይ እያለች ማለት ነው። እና ሩቲ ጋር ሲሄድ ሩቲ አብራት የተቀመጠችው መፈልጋት ልጅ ናት። የሆነ ቪዲዮዋን እዚሁ ፓስተር ይልኮልኝ አናግሪኝ ብያት ሃይ ብያት እንድታናገረኝ ዘጋች። አንተራ አላየችውም ሚል ሜሴጅ ሪኩዌስት ምናምን ነውና የሆነው አላየችውም እና እንድታናገረኝ በጣም ፈልጌ ነበር ምናምንና ሳገኛት ደስ አለኝ። እርዳታ እየተሰበሰበ ነበረ። ኮይን ምናምን ዝም ያለኝን እዚህ እናንተ የምትሰጡኝን እንደሰጧትና አስገቡኝ ማለት ነው። ሲያስገቡኝ በቃ ቲክቶክ የከፈለኝ ፔፓል ላይ ያለ እሱን ሰጥሻለሁ። ቻሌንጅ የሚሉት ነገር የለም ቻሌንጅ እሱን ልጀምር አልኩኝና 300 ግን አንኩና እኔ እንደዚህ አስቤም አላውቅም። እኔ ልደቴን አላከብርም። ልደት ምናምን አይመጣልኝም። ግን ማክሰኞ ልደቴ ነው። ጊፍት ስጡኝ ብዬ ሰጡኝን እንዳለ ሰጥሻለሁ፣ የረዱኝን እንዳለ ሰጥሻለሁ። በቃ እና ባንቺ አካውንት አረግና ጊፍት ስጡኝ ብዬ ቪዲዮ ሰራለሁ ምናምን አልኩኝ። ከዛም በኋላ ቪዲዮ ሰራውና ቪዲዮን ለማቀው ሰው ሁሉ ላኩ። ኢትዮጵያ ላሉ ጓደኞቼ ድረስ ላኩኝ። እንኳን ዳያስፖራ ኢትዮጵያ ላሉ ጓደኞቼ ድረስ ላኩኝ እና እግዚአብሔር ይመስገን። እግዚአብሔር ደግሞ አላሳፈረኝም። ሰው እንዲህ ይሄን ያህል ድረስ ደግ ይሆናል ብዬ እስከምደመም ድረስ ስንት ነው የምትፈልጊው? እኔ እኮ 100,000 ለማለት ፈርቼ ነበረ። ፓስተርዬ እንኳን ወደኔ ያመጣሁ በጣም ጌታ ይባርክ ፓስተርዬ። እና 100,000 ለማለት ፈራ። ከዛ ስንት ብር ነው ለሕክምናዋ የጎደላት ሲለኝ እኔ ዝም ብዬ ነው ስንት ነው እያለኝ ነው። የሆነ ሰው ትልቅ ሰው ነው እና ስንት ብር ነው እያለኝ ነው። እና ቢያንስ እኔ በልቤ ያለሁት 20%ን ከሞላልኝ ብዬ ነው። ከዛ 2 ሚሊዮን ብር ነው የጎደለው አለችኝ ሩቲ። 2 ሚሊዮን ብር ነው የጎደለው። $14,000 እኮ ስንት ብር ወደ 17,000 ስንት ብር ነው የጎደለው ስትለኝ ስላት 2 ሚሊዮን ስትለኝ ሄድኩኝና 2 ሚሊዮን ብር ላለው በቃ ታልቅሽ በያት እኔ አይጋር ለበዓል ስቃተዋል። ያ ለበዓል እንዳታለቅሽ ላንቺ በርዝዴይ ጊፍት ነው ስጪልኝ 2 ሚሊዮን ብር $12,000 ኦኬ 2 ሚሊዮን ብር። ይሄ ሰው እንግዲህ እንዲታወቅ ደግሞ አይፈልግም። ምን ያህል ደግ ቢሆን ነው? ምን ያህል ኮንፊደንስ አማ ቢሆን ነው? ምን ያህል በራሱ ቢተማመን ነው? አሁን አንዳንድ ሰው ያስጮሃል። እዚህ ላይ እኮ ያስጮሃል አይደል እንዴ? አንበሳ ሰጥቶ እኮ ከፎቶ ጋር ሪከርድ ተደርጎ ይፖስትለታል። አንዳንድ ሰው ኮንፊደንስ የሌለው ከፍሎ ተሞጋሽ አለ። ይሄ ሰው ደግሞ ማንነቴን እባካችሁን እንዳልታወቅ ማን መሆኔ እንዲታወቅ አልፈልግም። እኔ የምፈልገው ጠሪያትና ስትነግሪያት ደስታዋን ፊቷ ላይ ማየት ፈልጋለሁ። ስትደሰት ፊቷ ላይ ማየት ፈልጋለሁ። ይሄን ብቻ ነው የጠየቀው። አይገርምም? ይሄን ብቻ ነው የፈለገው። አንዲት ምስኪን የታመመች ሴትነቷን ድረስ አፌክት ያደረገ ህመም ውስጥ ያለች ቀን በቀን በመድኃኒት በጣም ጀግና ነው። በጣም ነው የምወደው በጣም እንደምወደው ደግሞ ያውቃልና በጣም ጥሩ ሰው ነው። ባይዘው በጣም ነው የማከብረውና በመድኃኒት ስትቃጠል የምትኖር በጣም ትልቅ ፔንኪለሮችን ወስዳ ቀኑን ሙሉ ስለ ድንዝዝ ይሄ ላይክ እንደ ፐርከሰት ምናምን ነው የምትወስደው። የፐርከሰት የለም ያስተኛው ላላላ እንደሚወስድክ እነሱ አይነት ነው የምትወስደው እና ታዲያማ ቢሆን እንደ አንዳንዶቹ እኮ በአንድ የሆነ አሁን ሀብታም ባለፈው ተሞግሶ ገንዘብ ምናምን ሲሰጥም አይተናል። ከፍሎ ተሞጋሽ ደግሞ አለ። ከፍሎ የኢንተርኔት እንትኖችን
ከፍሏቸው በእነሱ ይሞገሳል። እና ስትደሰት ሊያት አለኝና ጠራዋት። እቺ ልጅ እንግዲህ ደክሟታል። 14 ሰዓት ቁጭ ብላለች። ከስሮም የተሰደበ አለ። አዎ የከሰርክ ጊፍተር የተባለ ታዲያ እና 14 ሰዓት ቁጭ ብላለች። ያለ መድኃኒትም ህመምም አላት እና ቤቷን ስዘጋ ጠራዋት። አስደውዬ ጠራዋትና ስነግራት እሱ ማየት የሚፈልገው የእሷን መደሰት የምስኪን የታማሚ የሴት ልጅ የ26 ዓመት ቆንጆ ሴት ልጅን መደሰት ተደስታ ማየት። ወይኔ ልታከም ነው ስትል፣ ወይኔ ልድን ነው፣ ልጅነቴን የነጠቀኝ የበሽታ ታሪክ ሊሆን ነው ብላ በደስታ ስታለቅስ ማየት። በቃ ይህም ብቻ የሚፈልግ በደስታ ተደስታ ህይወቴን ቀየርክልኝ ቴንኪዩ። ግን አታውቀውም። ማን ነው አይታወቅም። ፎቶ ተለጥፎ እሱ ቢሆን ሌላ ሰው ቢሆን ጀግና ወየው የኦሮሞ አባት ይባላል፣ የአማራ አባት ይባላል። ቆንጆ እኔ ነኝ እንጂ ኤአይ ነው ሰውዬ። አረተ ኤአይ ሰርች እኮ በድብቅ ያደረገውን ታውቂያለሽ። በአደባባይ ይከፍለዋል። አንቺ እኮ ለጸዲ ያረግሽውንም ሰምቻለሁ፣ ተባረኪ። ለማንም ነው ማረገው። ለማንም ዘር አልጠየቀ፣ ማናት ምንድናት አላለ። ሲረዳ የሰው ልጅ ስለሆነ ነው። የሰው ልጅ ስለሆነ ሴትን ልጅ ስለሚወድ ስለሚያከብር የሴት ልጅ አባት ስለሆነ ብቻ ይረዳል። ዘሯን አልጠየቀ። እኔም ዘሯን አላውቅም። እኔንም እንዳቀጥኝ ዘር አልጠየቀ። ምን አላል? የተባረከ ወንድ ጀግና። ሴት ልጅ ታማ ሲያይ ያመመው ሌላ ወንድ ቢሆንማ እንደ ዮናስ አይነቱ ቁጭ ብሎ ማልመረጠችው ህመሟ ቁጭ ብሎ ዮናስ ሙሉን ይሰድባት ነበር። ቴንክ ዩ ሶ ማች። እና እኔ ጀግና ነው በእውነት። እኔ እንደዚህ አይነት ደግነት ካየው ቆይ፣ እንደዚህ አይነት መልካም ልብ ካየው ቆይ፣ እንደዚህ አይነት ቆራጥ ጀግና በቃ ለሴት ልጅ ስትታመም መዳን አለባት የሚል ሰው ካየው ቆይ። እና እግዚአብሔርን ስለሱ አመሰግናለሁ፣ ስለእናንተ አመሰግናለሁ። ሁላችሁም ሰፖርት አረጋችሁኝ። እኔ ጠይቄ ሁሌ በቃ አብሮኝ ነው የሚቆሙት የኔ ፎሎወሮች። በእውነት የኔ ፎሎወሮች ዝም ያሉ ናቸው። በነገራችሁ ላይ አሁን ለምን ፎሎወሮች አሉ የኔ ፎሎወሮች እና 2000 እና የኔ ፎሎወሮች ዝም ያሉ ናቸው፣ ጸጥ ያሉ ናቸው። ግን በቁርጥ ቀን ይገኙልኛል። በቁርጥ ቀን ህይወትን ያድናሉ። በቁርጥ ቀን ከጉድ ያወጣሉ ሰው። በእውነት በቁርጥ ቀን ካይንድ ናቸው በጣም በጣም። እግዚአብሔር ደግሞ አንዳንድ ሰው እኮ 100,000 ብር ረዳው ብሎ ራስ ቆንጆ ፎቶቸውን በኤአይ ተች አድርገው ሜላት፣ ስለ ሜላት እናውራ። ፒን ያረግሹን እንደውም ንገሪያቸው። ትዝ አለኝ ጋሽቤ ይስሙ፣ ጋሽቤ ሜላት ያንን ቪዲዮ ፒን አድርገዋለች። እስካሁን በሐሰት የተከሰስኩበትን ቪዲዮ ትዝ አለኝ። ጋሽ ቤብ ይስሙኝ፣ ጋሽ ቤብ ስረሳውት እንድረሳውት ማይፈልጉት እርሶ ነው። እንድረሳውት ማይፈልጉ በሐሰት የሚከሱኝ እርሶ ነው። ስረሳችሁ ሁለታችሁ እናንተ ስረሳችሁ መረሳት ማትፈልጉት እርሶ ነው። ጋሽ ቤብ አንተ ወረቅ፣ አንተ ሴት
ያንን ቪዲዮ በሐሰት የከሰሳችሁኝን ቪዲዮ አውርዱት። መውረድ አለበት። ይቅርታ መጠየቅ አለብኝ። ይቅርታ መጠየቅ አለብኝ። በሐሰት ሌባ ናት ተብዬ ኤቭሪዴይ በዛ ሽታ እኔ አልከሰስም። ኤቭሪዴይ እኔ አልከሰስም። እኔ ሌባ አይደለሁም። አናግሬውት አላውቅም። ፈንድሬዘር እዚህ ቁጭ ብዬ ሳረግ በካሻፒ ላኩ ሰጠዋት ለልጅቷ። ልጅቷ እስካሁን የልጇን ፎቶ ራሱ ትልክልኛለች በዋትሳፕ ሁሌ ነው ትልክልኝ። እንደውም እኔ አላናገራትም። ሁሌ ልጇ አደገች፣ ልጄ በርዝዴ ያከበርኩኝ ክርስትና ምናምን ትልክልኛለች። እርሶ $1000 ሰጠው ብሎ በሐሰት ከሰሱኝ። ያቺ ደግሞ ከትግራይ እናቶች የተራቡ ፎቶ ጎን የእሷን ቆንጆ ፎቶ ኤዲትድ የተደረገ ፎቶ ፊልተር ያለው ፎቶ በኤአይ ሪተሽ የተደረገ ፎቶን አድርጋ 100,000 ብር ረዳው ብላ በየፌስቡኩ አስፖስታለች። እናንተ ግብለትሽ ትዋረጃለች። 100,000 ብር ለአንድ አንበሳና ምናምን አንድ ድመት አንበሳ እስከ ደቦሉ አይደል? 100,000 ብር ለ100,000 ብር የተራቡ እናቶች ፎቶ ላይ ስሟን ገንብታለች። ፎቶ እየፖሰተች የራሷን ፎቶ እያስደረገች እያስፖሰተች በውስጥ እየሄደች ፖስቱኝ ብላ እየተጣላች ለምን ስትባል 100,000 ብር ረድቻለሁ። ሰውዬ ግን 2 ሚሊዮን ብር ሰጥቶ እባካችሁን በእግዚአብሔር ማንነቴ እንዳይታወቅ 2 ሚሊዮን ብር ሰጥቶ አንተ ከ100,000 ብር በላይ ለመስጠት የተራቡ እናቶች መተው ጌም መጫወት አለባቸው። የተራቡት እናቶች መተው ምናምን መደነስ አለባቸው። ፊልተር ማድረግ አለባቸው መተው። የተራቡት እናቶች ፊልተር አድርገው ቲክቶክ ላይቭ ላይ መቀመጥ አለባቸው። ያ ሜላት የውሸታምነትሽን ሰርተፍኬት ነው ፒን አርገሽ ቁጭ ያረግሽ። ውርደትሽን ነው ፒን አርገሽ ሰርተፍኬት አርገሽበት ፒን አርገሽ ቁጭ ያረግሽው ውርደታችሁን ነው። ውርደታችሁን ግን እኔ እርሶ የምጠይቆት ለትግራይ እናት እሷ 100,000 ብር ይረዳችሁ ማለት ሴቶቹ ሲጫወቱ በጣም ብዙ ብር ይገፋሉ። አሁን ኤኒግማም ሆኗል አሉ እና እንግዲህ እንደዚህ መጥቼ ቀን እንጠዛጠዛለን። ያ ቪዲዮ እስከሚወርድ ድረስ እንጠዛጠዛለን። ቀን በቀን ስትረሳ መረሳት ያልፈለግኩ አንተ ነህ። መረሳት ያልፈለግኩ አንተ ነህ። 120,000 ብር 120,000 ብር ስንት ኮይን ነው? እስቲ ሰውየው አንደርስታንድ ጭንቅላቱ በኮይን ብቻ ነው አንደርስታንድ የሚያደርገው። 120,000 ብር ስንት ኮይን ነው? 2 አንበሳ 2 አንበሳ ወርዝ ነው የሚያደርጉት የተራቡ እናቶች። በ10 ደቂቃ ቲክቶክ ጌም $20,000 ምናምን ሲያወጡ ነው ማቆት። ለተራቡት ሲሆን ግን እጆት ያጥራል። እነዛ እናቶች መጥተው ፊልተር ላይ ድምቅ ብለው ቦግ ብለው ይቀመጡ እዚህ መጥተው። ዋንኛው የውሸቶትን ሰርተፍኬት ያስቀምጡ። እኔም የእርሶን ውሸታምነት ፒን አረጋለሁ። እኔ ፒን አረጋለሁ እስከ ቴክስት ሜሴጁ ምናምን ፒን አረጋለሁ። እኔ ምክንያቱም መረሳት አይፈልጉም። ሜላትም መረሳት አትፈልግም። አንተም መረሳት አትፈልግም። በእናንተ ቤት እኔን አዋርዳችኋል። በእናንተ ቤት እኔን አዋርዳችኋል። በሐሰት ኤቭሪዴይ እኔን ስከስ እውነት ደግሞ ከፍ እያለች ነው የምትሄደው። ኤቭሪዴይ ለሰው የውሸት የውርደት ሰርተፍኬታችሁ ቁጣጣችሁ ያላችሁት እመነኝ። ሳልደርስብን የደረስክብኝ ኤቭሪዴይ የምትደርሱብኝ እናንተ ናችሁ። እኔ ስላንተ እረስቼክ ነበር። ትናንትና ቪዲዮ ደርሶኝ ካፕሽን አንተ ወድሻለሁ ቆንጆ ነሽ አልከኝ ምናምን። አንድ ላይ ስትኖሩ ተባባሉት። አንድ ላይ አሁን ፍቅር ላይ ናችሁ። አንድ ላይ አንድ ሩፍ ውስጥ ስትኖሩ፣ አንድ ቤት ውስጥ ስትኖሩ የዛን ጊዜ ቆንጆ ነሽ ምናምን ተባባሉ። the same kind of ሚልኪ እንዳንቺ አይነት ከቤቶች
ሰርተፍኬት ፖስቷል የውርደት። ለማንኛውም እውነት ሁሌም ታሸንፋለች። እናንተ ራሳችሁን ስታዩ እኔ ብቻዬን ነኝ እንዲም ገር ብላችሁ ይቻላችሁ። ምክንያቱም እኔ ኩነኔ የለብኝም። ከእውነት ጋር ነው የምቆመው። ከእውነት ጋር ነው የምቆመው። የሰውን ሀቅ ነቅቼ አላውቅም። እስቲ ቆሚ አንቺ ቆም። ህሊና የቆመው እውነት ጋር ነው። እናት ቤታ ቆመች። ቤታ ስትቆም ነው የምቆመው። አሁን ግን እንደዚህ እኮ መተው የሚያስታውሱኝ ቤታ። ለማንኛውም የውርደት ሰርተፍኬት ስቶሪ እያደረጋችሁ ፖስቱ፣ ፒን አድርጉ፣ ፖስቱ። ይቀመጣል እንዳደራ ደግም ሰራ ክፉም ሰራ እኔ ጋር ይቀመጣል። ለማንኛውም ጊዜ ሲመጣ ቀናችሁ ሲመጣ ቀናችሁ ሲመጣ እንደ ብርድ ልብስ ገላለጣችኋል። እንደ ብርድ ልብስ። አሁን ጊዜያችሁ ነው። ፈንጩ፣ ጊዜያችሁ በደንብ ፈንጩ። አበዙት እኮ። እኔ ብር ሳልሰርቅ ሰረቅሽ ይሉኛል። በ1000 ብር እኔን አላመነኝም ሰው፣ በሚሊዮኖች እያመኑት በሚሊዮን ብር ወራዳ። ቴንኪው ቲቶ። ኖ እንደዚህ ምናምን ልረሳ እፈልጋለሁ። ቤብ ስማኝ፣ ቤብ ልረሳ እፈልጋለሁ። አንተ ግን አትፈልግም። እኔ አንተን መርሳት እፈልጋለሁ። አንተም ሆነ ያቺ ሴት እንድረሳችሁ አትፈልጉ። እኔ አንተን ከመፈጠር ልረሳክ ነው የምፈልገው። ልረሳክ እፈልጋለሁ ቤባ። እና ሜላት ታሳዝኝኛለሽ። ባይዘዌ የሆነች ሴትዮ እዚህ አፕ ላይ አዚቲን ታቋታላችሁ? አዚቲ ቲክቶክ ላይቭ ላይ ታደርጋለች። አይታችሁታል? ቴንኪዩ ሃፒ በርዝዴ የምትሉኝ ሁላችሁ ተባረኩልኝ። አዚቲ የምትባሉ ሜላት ላንቺ መልእክት አለኝ። አዚቲ የምትባለዋ አይታችሁታል? ሜላት አዚቲ ከአንቺ በላይ ደስተኛ ናት። የአንቺ ስራ ነው። አዚቲ ከአንቺ በላይ ደስተኛ ናት። ይህንን ወቂል። ለማንኛውም just like last time የኔን በሐሰት ከመክሰስሽ በፊት እዚህ ውስጥ ያሉትን አውጫቸው። ራስሽን በመስታወት እያየሽ ዲል አርጊ አእምሮሽ ውስጥ ካለው ችግር። ከዛም በኋላ እኔ ሌባ ብለሽ መክሰስ ትችያለሽ። ለማንኛውም ያቺ የኖርዌው እየጠጣች ምናምን አትፈራ። ወይ ጉድ! አንዳንድ ሰው እኮ ኢየሱስ ቁጭ ብሎ ሰው ሪከርድ ያደርጋል። ቁጭ ብሎ ሪከርድ ያደርጓታል። ሀበሻ ግን ሪከርድ ያደርጓታል። ቁጭ ብሎ ሪከርድ ያደርጓታል። ይገነናል። ከባት ወንድ ነው ሴት ነው? እነ ዲቦራ ይላላሳሉ እንደዚህ እያሉ ነው። እኔ ለመጥለብ ወንድሜ በቃ ቅናት በሽታ ነው። የዱባይ ጎጃሚዎች ይለያሉ። በነገራችሁ ላይ ብራንድ ጎጃሚዎች ዱባይ ገብተዋል። በነገራችሁ ላይ የዱባይ ጎጃሚዎች በጣም ነው የሚለዩት። ኤኒባዲ ጎጃሚ ዱባይ ያለ ሁሉም ፍቅር ናቸው። ሁሉም የዱባይ ጎጃሚዎች ማንንም ጥራል። እዚህ ቶሚ ያለክ በጣም ወዳቸው፣ በጣም ነው የሚመች። ደግሞ ይጠሩኛል፣ ሰብሰብ ሲሉ ይጠሩኛል።
እዛ ሀገር ብኖር በቃ ላንቺ ጋብዙኛል እነ እንትና እነ ኔቨር ጊቭ አፕ ምናምን ማለት ነው። አሪፎች ናቸው፣ በጣም ሙድ ያላቸው ናቸው። አሪፍ ልጅ ናት ኔቨር ጊቭ አፕ። ነገራችሁ ጥሩ ልጅ ናት፣ ትመቸኛለች ኔቨር ጊቭ አፕ። ተፋፍረን ነው እንጂ እንዋደዳለን። በጣም በጣም እንዋደዳለን። ወይ በጣም